በነምሬ በነዘመነ በነአስረስ በነስክንድር ነጋ የግል ጠብ የለንም። ለምን ሲጀመር እኔ አሁን በበኩሌ ማለት ነው ከዚህ በፊትም እንደተናገርኩት ዘይዶን ነው እኔ ነኝ ማቃቸው ያው በሩቅ ነው ደግሞ ማቃቸው የአማራው ትግል መሪ ነን ብለው ስለወጡ የፋኖ መሪ ስለሆኑ ማንንም ማያቃቸው አማራ አለ። ግን ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር ይመጣ እከሌ ያደራድረኝስ የሚለውም ይመጣ መጀመሪያ ፈቃደኝነት ሲኖር አይደለም። ነገረ ፋኖና ህወሓት ከቀን ወደ ቀን የማህበራዊ ሚዲያ ትኩረት፣ የመንግስት ስጋት፣ የኢሳያስ አፈወርቂ ጭንቀት ሆኖ ቀጥሏል። በእርግጥ የኢሳያስ አፈወርቂ ጭንቀት ነገሩ ባሰብኩት መልኩ ይሳካልኝ ይሆን የሚል እንጂ ተጣምረው አንዳች ነገር ያደርጉኛል የሚል አይደለም። ከዚህ በፊት አርበኞች ግንቦት ሰባትና ኦነግን በጉያቸው አቅፈው ፕሮፌሰር ብርሃኑ ነጋንና ዘመነ ካሴን የመሳሰሉ ሰዎች ሸሽገው ሲያደርጉላቸው የነበሩት መሪ አሁን ደግሞ ህወሓትንና ፋኖን እንደ እጅና እግር ተጠቅመው ኢትዮጵያ ውስጥ አለመረጋጋት እንዲኖር እየሰሩ ነው በሚል በስፋት ሲተቹ ይደመጣል። ለዚህ ደግሞ በተደጋጋሚ ጊዜ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለዓለም አቀፉ ማህበረሰብና እንደ አሜሪካ ላሉ ታላላቅ ሀገራት የጻፏቸውን ደብዳቤዎች እማኝ ማድረግ እንችላለን። በእርግጥ ሶስቱም ወገኖች ከዚህ አይነቱ ውንጀላ የራቅነን ብለው በአደባባይ ምላሽ ቢሰጡም በተመሳሳይ ደግሞ አብረው እንደሚሰሩ የሚያሳዩ ምልክቶችንም ሲሰጡ በተደጋጋሚ ጊዜ ተስተውሏል። በቁርብ እንኳን ዘ ኢኮኖሚስት የተባለው ጋዜጣ ሱዳን ላይ ተገናኝተው ነበር ያለውን ዘገባ ለማስተባበል እምብዛም የደፈረ ወገን አለመኖሩ ሲጨመርበት ደግሞ የነገሩን ተአማኒነት ያጎላዋል። በእርግጥ እንደ አስረስ ማረ ዳምጤ ያሉ ሰዎች ከህወሓትም ከኤርትራም መንግስት ጋር አብረው መስራት እንደሚፈልጉ ሸሽገው አያውቁም። እንደ ብርጋዴር ጀነራል ተፈራ ማሞ ያሉ የጦር አዋቂዎች ደግሞ ከህወሓት በፊት እኛን አሸንፉ የሚል ማስፈራሪያ ወደ 4 ኪሎ መላካቸውም የቅርብ ጊዜ ትውስታ ነው። ከውጭ ሆነው የፋኖን ነገር ከሚያስተጋቡት ወገኖች ደግሞ ኢንጂነር ይልቃልን የመሳሰሉ ሰዎች እነዚህን ሁለት ወገኖች ፋኖ አሳምኖ ከጎኑ ማሰለፍ ከቻለ መሪዎቹ ምጥቆች ናቸው ማለት ነው ብለው መወድስ ሲያዘንቡም አስተውለናል። ለመሆኑ ፋኖ ከሌሎች አካላት ጋር አብሮ መስራቱን የማይደግፉለት ሰዎች ምክንያታቸው ምን ይሆን? በነምሬ በነዘመነ በነአስረስ በነስክንድር ነጋ የግል ጠብ የለንም። ለምን ሲጀመር እኔ አሁን በበኩሌ ማለት ነው ከዚህ በፊትም እንደተናገርኩት ዘይዶን ነው እኔ ነኝ ማቃቸው ያው በሩቅ ነው ደግሞ ማቃቸው የአማራው ትግል መሪ ነን ብለው ስለወጡ የፋኖ መሪ ስለሆኑ ማንንም ማያቃቸው አማራ አለ። ግን እነኚህን ሰዎች ያለ ምክንያት አያችሁ፣ ያለ ምክንያት እኔም ሆንኩ ፍኖተ አማራ ወይም ሌሎችም የሚነቅፏቸው ካሉ ያለ ምክንያት አይደለም። አያችሁ፣ ያለ ምክንያት አይደለም። የአማራውን ትግል ወደኋላ ለመጎተት ዛሬ ትልቁ ሚና ማነው? ትልቁ መንገድ ምን እንደሆነ ታውቃላችሁ? የአማራን ትግል ወደኋላ ለመጎተት እነ አስረስ ማረ ዳምጤ እነ ዘመነ ካሴ እነ ምሬ የሚጠቀሙበት ምን እንደሆነ ታውቃላችሁ? ትግሉን ከነዚህም ጋር አብረን እንሰራለን፣ ከነዚህም ጋር የጋራ የህብረት ግንባር መፍጠር አለብን፣ ከነኛ ግሩፕ ጋር መመካከር አለብን የሚል ዝም ብሎ ስራ ብዙነት አላስፈላጊ ምንድን ነው? ጊዜ ነው የሚገዙት። ለምንድን ነው ጊዜ የሚገዙት? ዶላር ለመብላት የአማራውን ትግል እንዳይቋጭ በሳምንት በሁለት ሳምንት ውስጥ ሊቋጩት ሲችሉ የአማራ ትግል ልንገራችሁ፣ በሪሶርስ ሆነ በማንፓወር ሆነ በልምድ ሆነ የአማራ ወይም የአማራው ፋኖ ከየትኛውም ጋራ እነኛውን እናስረስ ማረ ዳምጤ ከኦሮሞም ጋር ከኦኤልኤ ጋር ሁሉ አብረን እንሰራለን ብለዋል። ኦሮሞ ሊብሬሽን አርሚ እግዚአብሔር ያሳያችሁ። መቼ ነው ትግሬና ኦሮሞ የአማራን ሚሽን አክሴፕት አድርጎ በሉ አብረን ሄደን አብይ አህመድን እንጣለው ብለው እስቲ እና ከዚህ አሁን ከሰማችሁት ቪዲዮ እንዳያችሁት አስረስ ማረ ዳምጤ ምን ብሎ ነው የሚያስወራው? አሁን ከሻቢያ ከነ ትህነግ ጋር አብረን እየሰራን ነው ካለ በኋላ ይህንንም የጥምረት እንቅስቃሴ የምንመራው እኛ ነን አለ።
ውሸቱን እኮ ነው የአስረስ ማረ ዳምጤ ውሸት። እሱን ነው እንዲህ አይነት አይን አውጣ ብሎ የሚናገረው። ምክንያቱም ከኒው ኢማጂን የአማራው ፋኖ ሻዕቢያንም ትግሬንም በሚሽኑ አሳምኖ ማለት ነው እሱ መሪ እንዲሆን እንትን አሳይን ሲያደርጉት እስቲ ጀስት ኢማጂን። በቃ መግጠፍ፣ ቀጣፊነት እና በጣም የሚያሳዝን ነው። እና እንዳያችሁት ነው ፍርጥርጥ አድርጎ ነው ወንድማችን እዚህ ላይ ያቀረበው። በሌላ በኩል ፋኖ ለህወሓት ማረግረጉን ቀጥሎበታል የሚሉ ሰዎች በዛው ልክ ደግሞ ከህወሓት ጎን ቆመን አንዋጋም የሚሉ የቡድኑ ሰዎች ደግሞ ሸሽተው ገሚሱ ነብሱን ለማትረፍ ሌላው ደግሞ ትግሉን ሰላማዊ እንዳልሆነ የገባው እጁን ለመንግስት እየሰጠ የፋኖ ቤት ኦና እየሆነ ነው በማለት መረጃዎችን እያጋሩ ነው። ሲቀጥሉም ከጸዳሉ ደሴ ጀምሮ እጅግ በርካታ ቁጥር ያላቸው የፋኖ መሪዎች የሰላምን መንገድ መርጠዋል። አሁን እጅግ በሚገርም ሁኔታ የቡድኑ መስራችና ከፍተኛ አመራር ተደርጎ የሚታሰቡት ጭምር የሰላምን መንገድ መምረጥ ጀምረዋል። ለአብነትም ማስረሻ ሰጤና መስፍን አባተ ገብተዋል። ጥላሁን አበጀ፣ ዘመን ተሻለ፣ መንግስቱ አማረ እንዲሁም ጌራ ወርቅ ልባቸው ከቡድኑ ርቋል። ምናለፋችሁ የፋኖ ቤት ኦና የሆነ ነው፣ ዘመንና አስረስ ብቻቸውን ቀርተዋል ሲሉም ይደመጣሉ። በእርግጥ ማስረሻ ሰጤና ቡድኑ እስካሁን ድረስ ለመንግስት ገብተዋል የሚለው መረጃ በማህበራዊ ሚዲያ ላይ ከመመላለሱ የተለየ የተረጋገጠ መረጃ አልወጣበትም። ሌሎች ፋኖች አሁን በያዙት መንገድ አማራንም ኢትዮጵያንም አይጠቅምም የሚሉት ደግሞ የክልሉ ርዕሰ መስተዳድር አረጋ ከበደ ናቸው። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር የሚመጣ፣ እከሌ ያደራድረኝስ የሚለውም ይመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። እና እዚህ ላይ ኃይል ልትሉት ይገባል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችን እንምከር። አካባቢያችሁ እንዲለወጥ የምትፈልጉ ሰዎች አላችሁ። ይሄ ከሆነ አመራራችንን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውን እና የምንችለውን ነገር ለመፍታትና ብርሃናችሁን ለመስራት ዝግጁ ነን። ታዲያ ከፋኖ ጋር አብሮ መስራት መንግስት ላይ ጫና ማሳደር ይፈልጋል የተባለለት ህወሓት ሌተናል ጄኔራል ታደሰ ወረደ ላይ ጫና እያሳደረባቸው ስለመሆኑ መረጃዎች እየጠቆሙ ነው። እርሳቸውም ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ በማለት መናገራቸው ተዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ካሉ በኋላ ከህወሓትም ሆነ ከጠቅላይ ሚኒስትር ጽሕፈት ቤት የተሰማ አዲስ ነገር የለም። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠም። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይንም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በእነ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የሕግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት
የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፈዋል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ አሳልፈዋል። የገቢዎች ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ሊለብሱ ነው። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ ተነግሯል። እንደ ሪፖርተር ጋዜጣ ዘገባ ከሆነ የከተማ አስተዳደሩ ገቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ወይንም ኢንሳ ጋር በመቀናጀት የቦዲ ዋርን ካሜራ ፕሮጀክትን አልምቶ በማጠናቀቅ ወደ ተግባራት ተሸጋግሯል። የአዲስ አበባ ገቢዎች ቢሮ ከዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮው ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች፣ በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን ሎኬሽን ትራኪንግ በማድረግ እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው እና አገራቸው ጥሩ ያልሆነው በምክንያት ነው ማለታቸው ተሰማ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አልፈልግም ብለዋል። ትራምፕ ወደ አገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ሲሉም ተደምጠዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው የተነገረ ባለበት ጊዜ ነው ትራምፕ ይህን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለአግባብ ጠራርጎ ሊያስወጣ እንደሚችል በመግለጽም አውግዘውታል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉ ትላልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መገኛዎች ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በአገራችን እንዲኖሩ አልፈልግም፣ እውነቱን እነግራችኋለሁ። አንድ ሰው እንዴ የትክክለኛ አመለካከት አይደለም ሊል ይችላል፣ ግድ የለኝም፣ በአገራችን እንዲኖሩ አልፈልግም ብለዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ እርስ በርሳቸውም እየተገዳደሉ ይኖራሉ። ምንም መዋቅር የለም ብለዋል ዶናልድ ትራምፕ። ከዚያም ለኮንግረስ ለመመረጥ የመጀመሪያዋ ሶማሊ አሜሪካዊ ተወካይ የሆኑትን ዴሞክራቷን ኢልሃን ኦማርን ወደ መተቸትም ዞረዋል። ሁልጊዜ መለከታታለሁ ያሉት ዶናልድ ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁም ሲሉ ተሰምተዋል። የሀገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ነግረውኛል ብሎ ቢቢሲ ዘግቧል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘ ኒውዮርክ ታይምስ ነው። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል።
በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ብለዋል ረዳት ጸሐፊ ትሪያስ ማክላውሊን። አንድን ሰው የአይስ ዓላማ የሚያደርገው ዘራቸው ወይንም ጎሳቸው ሳይሆን በህገ ወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬይ በአይስ የሚፈጸም ኦፕሬሽን የፍትህ ሂደት ይጣሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች በዚያ ይኖራሉ እና አብዛኛዎቹ የአሜሪካ ዜጎች ናቸው። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚያደርገውን ዘመቻ አጠናክሮ በአፍጋኒስታውያን ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቷን አንድሪው ወልፍ ሲሆኑ ሳራ ህይወቷ ሲያልፍ አንድሪው ደግሞ ከባድ ጉዳት ደርሶባታል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያ ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃን ለማቆም ማቀዳቸውን ገልጸው ነበረ። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ አገሮች ለመጡ ስደተኞች የሚደረግ ነው።